We are here. We are here in the bomba clot. ሰላም ጤና ይስጥልኝ የዝንቅ መረጃ ቤተሰቦች እንደምን አላችሁ? በተለያዩ ወቅታዊና ጠቃሚ መረጃዎች አነቃቂ ታሪኮችንና አስገራሚ እውነታዎችን ሁሌም እንዲሁም ደግሞ ስለ ፍልፍሉ የጤና ሁኔታ ምን ላይ እንደሚገኝ መረጃዎች ይዘናል። ወደ መረጃዎቹ ሮናልዶ ባለበት ስቴዲየም ሁሉ እየሄደ ስሙን እየጠራ አንዴም እያለቀሰ ያደረገው ጉዞ በመጨረሻ ተሳካ። Please. Can I please get a picture? Pop. Oh my God. Relax, okay. I'm trying. Oh my God. 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 I'm sorry. Oh my God. We're now. Oh my God. Oh my God. Take a picture. Take a picture. Take a picture, please. Oh my God. I love you, bro. Bro, yes, bro. Hey, I love you, bro. I'm a big fan, bro. Ronaldo. I got you right here. Henrik Sui. Ronaldo. Sui. We do the Sui. I love you, bro. Hey, take a picture. Oh my God. Everything I've been through in my life. Everything I've been through in my life, bro. I finally did. ብዙዎች ስፒድ አፍሪካን አይለምዳትም ብለው ነበር። ነገር ግን እውነታው ተቃራኒ ሆነ። መጀመሪያ ናይጄሪያ ሲገባ የህዝቡ አቀባበል አስገራሚ ነበር። በሌጎስ ጎዳናዎች ላይ በሺዎች የሚቆጠሩ ወጣቶች ስፒድ እያሉ ሲከተሉት፣ እሱም እንዳንዱ ናይጄሪያዊ በየመንገዱ ዳንስ ይደንሳል፣ የአካባቢው ምግብ ይበላል። በመቀጠልም ወደ ደቡብ አፍሪካ ቀና። በዚያም ከዱር እንስሳት ጋር ያደረገው ቆይታ እጅግ አስቂኝ ነበር። አንበሳን ለማየት ሄዶ የነበረው ፍርሃትና ድንገተኛ ጩኸቱ ቪዲዮውን ልዩ አድርጎታል። ስፒድ በአፍሪካ ቆይታው ያሳየው ትህትናና ለባህል ያለው አክብሮት ብዙዎችን አስገርሟል። ለተቸገሩ ህፃናት የገንዘብ እርዳታ ሲያደርግ አንድ ነገር አለ። ማንም ይሁን ማን የትም ይወለድ የት ጠንክሮ ከሰራና የራሱን ማንነት ካላጣ ምንም ሊያቆመው አይችልም። የስፒድ የኢትዮጵያ ጉዞ የአቀባበሉ ድምቀት። ስፒድ አዲስ አበባ ቦሌ አውሮፕላን ማረፊያ ሲደርስ የጠበቀው ነገር ከጠበቀው በላይ ነበር። በመቶዎች የሚቆጠሩ ወጣቶች በደስታ ሲቀበሉት፣ እርሱም በኢትዮጵያውያን መስተንግዶ እጅግ ተገርሟል። ገና ከመግባቱ ኢትዮጵያ ኢዝ ቢዩቲፉል እያለ ስሜቱን ሲገልጽ ነበር። የአዲስ አበባ ጎዳናዎችና ጉራጌኛ ዳንስ። በአዲስ አበባ ጎዳናዎች ላይ ሲዘዋወር ከደጋፊዎቹ ጋር ያለው ቅርርብ ለየት ያለ ነበር። በተለይም የኢትዮጵያን ባህላዊ ዳንስ ወይም እስክስታ ለመሞከር ያደረገው ጥረት ቪዲዮውን በጣም ሳቢ አድርጎታል። ትከሻውን ለማንቀሳቀስ ሲታገልና ከአካባቢው ወጣቶች ጋር አብሮ ሲጨፍር የነበረው ትዕይንት በኢንተርኔት ላይ በሰፊው ተሰራጭቷል። ስፒድ የኢትዮጵያ ምግብ ሳይቀምስ አይመለስም። እንጀራ በበየአይነቱ ሲቀርብለት መጀመሪያ ላይ ግራ ተጋብቶ ነበር። ነገር ግን በእጁ ጎርሶ ሲቀምሰውና ዲስ ኢዝ አሜዚንግ ሲል ለኢትዮጵያ ባህል ያለውን አድናቆት አሳይቷል። በተለይም በቃሪያ ሲቃጠል የሚያሳየው ቪዲዮ ለዩቲዩብ ተመልካቾች በጣም አስቂኝ ትዕይንት ነው። ከደስታው ከጩኸቱ ባሻገር ስፒድ ስለ ኢትዮጵያ ታሪክ ለማወቅ ፍላጎት ነበረው። አንዳንድ ታሪካዊ ቦታዎችንና የአዲስ አበባን ምልክቶች ሲጎበኝ ኢትዮጵያ በቅኝ ግዛት ያልተገዛች ኩሩ ሀገር መሆኗን ሲረዳ የነበረው አድናቆት በቪዲዮው ላይ በግልጽ ይታያል። በመጨረሻም ስፒድ በኢትዮጵያ በነበረው ቆይታ የደረሰበት የደጋፊዎች ብዛት አስገራሚ ነበር። በሄደበት ቦታ ሁሉ መንገዶች እስኪዘጉ ድረስ ህዝብ ይከተለው ነበር። ይህም ስፒድ በኢትዮጵያ ወጣቶች ዘንድ ምንም ያህል ተጽዕኖ ፈጣሪ መሆኑን ያሳየበት ትልቅ አጋጣሚ ነበር። የኢትዮጵያ ዝና በካሪቢያን ደሴቶች ደመቀ። ስፒድ ስለ ንጉስ ነገስታቱ ታላቅነት የቀሰመው ትምህርት። በቅርቡ የአፍሪካ ጉብኝቱን አጠናቆ ወደ ካሪቢያን ደሴቶች ያመራውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ዝነኛው ስትሪመር ዳረን ዋቲንግሰን ወይም
አይሾ ስፒድ በጃማይካ ቆይታው ያልጠበቀው ታሪካዊና አስገራሚ ገጠመኝ አስተናግዷል። ስፒድ ወደ ታዋቂው የሙዚቃ ንጉስ ቦብ ማርሌ መኖሪያ ቤት ባመራበት ወቅት የቦብ ማርሌ የልጅ ልጅ ስለ ኢትዮጵያ ታላቅነትና ስለ ቀዳማዊ ኃይለ ሥላሴ ገናናነት የሰጠችው ማብራሪያ መላውን ዓለም ያስገረመ ሆኗል። በቆይታቸው ወቅት የቦብ ማርሌ የልጅ ልጅ ለስፒድ ያስረዳችው ኢትዮጵያ በታሪክ ማንም ያልገዛቻትና ለጥቁር ህዝቦች ሁሉ የነጻነት ፋና ወጊ መሆኗን ገልጻለታለች። በተለይም በወቅቱ ዓለም በቅኝ ግዛት ቀንበር ስር በነበረችበት ወቅት ኢትዮጵያን ብቻ በኩራትና በነጻነት ይኖሩ እንደነበርና ይህ የኢትዮጵያ ጽናት በዓለም ዙሪያ የሚገኙ ጥቁር ህዝቦች የስፒድ አያቶችን ጨምሮ ለነጻነታቸው እንዲታገሉና የማንነት ኩራት እንዲሰማቸው ትልቅ ምክንያት እንደሆነም አብራርታለች። ይበልጥ ስፒድን ያስገረመው ደግሞ ስለ ንጉሠ ነገስታት ቀዳማዊ ኃይለ ሥላሴ የነበረው ታሪክ ነው። ንጉሱ በዓለም መድረክ የነበራቸው ክብርና ገናናነት እንዲያውም ነጮች ጭምር ለክብራቸው እጅ የሚነሱላቸው ታላቅ መሪ እንደነበሩ ሲረዳ በከፍተኛ መገረም ውስጥ ወድቋል። በጃማይካዊውና በራስ ተፈሪያን እምነት ውስጥ ንጉሱ ያላቸው መንፈሳዊ ስፍራና የጥቁር ህዝብ መሪነታቸውን ስትገልጽ ስፒድ በእውነት በማለት ከመደመሙ ባለፈ ይህንን ታላቅ ታሪክ ቀድሞ ባለማወቁ በፊቱ ላይ ቁጭት ይነበብ ነበር። ይህ ክስተት በሺዎች የሚቆጠሩ ሰዎችን ቀልብ የሳበ ሲሆን የኢትዮጵያ ስም በዓለም ዙሪያ ምን ያህል ከፍ ብሎ እንደሚጠራና የታሪካችን ጥልቀት ዛሬም ድረስ ለትውልድ መነሳሳት መሆኑን ዳግም ያረጋገጠ ሆኗል። የኮሜዲያን በረከት በቀለ ወይም ፍልፍሉ የጤና ሁኔታ ተስፋ ሰጪ መሻሻል እያሳየ ነው። በብዙዎቻችን ፊት በሳቅ የማድመቅ ልዩ ተሰጥኦ ያለው ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ አሁን ላይ ካለበት የጤና እክል አገግሞ ወደ ቀድሞ ጥንካሬው ለመመለስ እያደረገ ያለው ጉዞ እጅግ የሚበረታታ መሆኑ ተሰምቷል። ኮሜዲያን በረከት ወይም ፍልፍሉ የጤንነት ሁኔታው ከቀን ወደ ቀን ትልቅ ለውጥ እያሳየ ይገኛል። በተለይም አሁን ላይ የፊዚዮቴራፒ ሕክምናውን በከፍተኛ ጥንካሬና ተነሳሽነት መጀመሩ ወደ ጥበብ መድረኩ ለመመለስ ያለውን ቁርጠኝነት የሚያሳይ ነው። ይህ የጤና መሻሻል ለቤተሰቦቹ፣ ለወዳጆቹና ለአድናቂዎቹ ትልቅ የምስራች ነው። ህመም የአካል ፈተና ቢሆንም በረከት ግን በውስጡ ባለው ብርቱ መንፈስና ባልተገደበው የተስፋ ብርሃን ፈተናውን በድል እየተወጣው ይገኛል። በፈገግታው ብዙዎችን ሲያጽናና የኖረው የጥበብ ሰው ዛሬ ደግሞ በጽናቱ ሁላችንንም እያስተማረ ይገኛል። በፈተና ውስጥም ሆኖ ተስፋ ለመቁረጥ የድል መጀመሪያ ነው። የበረከት ጤና መመለስ የሁላችንም ደስታ ነው። ይህ የብዙዎች የሳቅ ምንጭ የሆነው ወንድማችን በቶሎ አገግሞ ወደ ቀድሞ የኪነ ጥበብ ስራው እንዲመለስና በሳቅ እንዲያጠምቀን እንደ ወትሮ ሁሉ በጸሎትና በሐሳብ ከጎኑ መቆም አይዞህም በለው። የመጀመሪያ ፊዚዮቴራፒ ሕክምና ውጤታማ ሆኖ በቅርብ ቀን ሙሉ ጤንነቱን አግኝቶ እንደምናየው ሙሉ እምነት አለን። ፈጣሪ ለወንድማችን በረከት በቀለ ፍጹም ጤናን ይስጥልን። ዛሬ ያዘጋጀንላችሁ ዝግጅት ይሄንን ይመስል ነበር። እንደተመቻችሁና ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ሐሳብና አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ይህን ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በቀጣይ በሌላ ድንቅ መረጃ እስከምንገናኝ ድረስ ቸር ሰንብቱ።